ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ በየሰዓታቱ ልዩነት የሚወጡ ታማኝ ወቅታዊና ፈጣን ሰበር መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። ዩቲዩብ ላይ መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የተኩስ አቁሙ ሊጠናቀቅ ሰዓታት የቀረው ቢሆንም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ዓለምን ሲያወዛግቡ አድረዋል። ትሩዝ ሶሻል በተባለ ማህበራዊ ሚዲያ ገጻቸው ላይ እጅግ በጣም የተራራቁ አስገራሚና የተለዩ ሐሳቦችን ሲሰጡ ያደሩት ትራምፕ በተመሳሳይም ለአሜሪካ መገናኛ ብዙሃን የተለያየ ይዘት ያለው መግለጫ ሰጥተዋል። በኢራንም ላይ አፈነዳታለሁ ከሚለውና ተራሮችም ሜዳ እስኪሆኑ ድረስ ነው የማፈነዳቸው የሚል ከባድ ዛቻ ሲዝቱም አድረዋል። ይህንን በተመለከተ በሰፊው የማስደምጣችሁ መረጃ ይኖራል። ኢራንም በበኩሏ እኔም በሱ አልጨበጥኩም፣ እንዲህ እየተዛተብኝ ከአሜሪካ ጋር ለድርድር አልቀመጥም፣ ትራምፕ ፈጽሞ ሰላም አይፈልጉም ብላለች። ባለሙያዎች እየተናገሩት እንዳለው ከሆነ ሁለቱም የአሸናፊነት መንፈስና የድል አድራጊነት መንፈስ ስላላቸው ለመደራደር በጣም አስቸጋሪ ነው። ጦርነቱ ምናልባትም የተኩስ አቁሙ ዛሬ ስለሚጠናቀቅ በዛሬው ዕለት ሌሊት አሊያም በነገው ዕለት እንደሚጀመር እርግጥ ነው ይላሉ። በጉዳዩ ዙሪያ ሰፊ መረጃ የማስደምጣችሁ ነው የሚሆነው። በሌላ በኩል የገልፉ ሀገራት ከባድ ጭንቀት ላይ ናቸው። በተለይም የሃውቲ ኃይሎች የቀይ ባህር የባብ ኤል መንደብ መስመርን በኢራን ዳግም ጦርነት ከተጀመረ እንዘጋዋለን በማለት እየተንቀሳቀሱ መሆኑን ተከትሎ የሆርሙዝ ወሽመጥ የተዘጋባትና ለጊዜው በቀይ ባህር ነዳጇን እየሸጠች የምትገኘው ሳዑዲ አረቢያ ከፍተኛ ድንጋጤ እንደገባት ተመልክቷል። የሳውዲን ድንጋጤ በተመለከተ የተሰማው አዲስ መረጃ ምንድነው? በዝርዝር የምታደምጡት ሌላኛው መረጃ ይኖራል። በሌላ በኩል የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬንን በተመለከተ የመካከለኛው ምስራቅ ሀገራት ከባድ የደህንነት ስጋት ውስጥ እንደሆነ አመላካች ነው ተብሏል። ጉዳዩን በተመለከተ የቱርኩ አናዶሉ የዜና ወኪል በጉዳዩ ዙሪያ ያወጣውን ሰፊ ዘገባም የማስደምጣችሁ ሌላኛው ጉዳይ ይሆናል። እስከ ፍጻሜ ቆዩ። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ዝርዝር መረጃዎችን ታደምጣላችሁ። አብረን እንከታተለው። በቀድሚያ አስጨናቂው የተኩስ አቁሙ የሚያበቃበት ጊዜ እየተቃረበ ሲሆን በማንኛውም ሰዓት ጦርነት ሊቀሰቀስ እንደሚችል በከፍተኛ ስጋት ውስጥ ሆነው እየተጠባበቁ የሚገኙት የመካከለኛው ምስራቅ ሀገራት በፕሬዝዳንት ዶናልድ ጄ ትራምፕ ንግግርና ጽሁፍ አሁንም ግራ መጋባታቸውን ቀጥለዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገው የሰላም ስምምነት ዛሬ ማታ በኢስላማባድ ፓኪስታን ይፈረማል በማለት በልበ ሙሉነት የተናገሩ ቢሆንም ነገር
ነገር ግን በአሜሪካም ሆነ በቀሪው ዓለም እርሳቸው ዛሬ ማታ ያሉት ቀን አልፎ ሌሊቱ ነግቶ አዲስ ቀን ጀምሯል። ፕሬዚደንት ዶናልድ ጄ ትራምፕ ይህንን ያሉት ለፎክስ ኒውስ በሰጡት የስልክ ቃለ መጠይቅ ሲሆን ይህ ለኢራን የሰላም ስምምነት ላይ እንድትደርስ የተሰጣት የመጨረሻ እድል ነው በማለት ገልጸው አክለውም በ2015 ከኢራን ጋር አጠቃላይ የኒውክሌር ስምምነት እንደፈረመው እንደ ቀድሞው ፕሬዚደንት ባራክ ኦባማ ተመሳሳይ ስህተት አልሰራም፣ እጅግ በጣም ምርጥ የሆነና አስገዳጅ ስምምነት ነው፣ ለኢራን የሰጠዋት ግዴታ መፈረም አለባት፣ ዛሬ ማታም ይህንን ስምምነት ትፈርማለች፣ ካልሆነ ሀገሪቱ ሙሉ በሙሉ ትፈነዳለች ብለዋል። ትራምፕ ዛሬ ማታ ስምምነቱ ይፈረማል ቢሉም የአሜሪካ ተወካይም ወደ ኢስላማባድ አልተጓዘም፣ ኢራንም በስምምነቱ እንደምትሳተፍ አልገለጸችም። ይህ ነው የመካከለኛው ምስራቅ አገራትን በከፍተኛ ሁኔታ ግራ ያጋባቸው። ምንም እንኳን የኢራን በሁለተኛው ዙር ውይይት ላይ ያላት ተሳትፎ እርግጠኛ ባይሆንም ትራምፕ ግን ስምምነቱ እንደሚፈረም አስረግጠው የተናገሩ ቢሆንም የት፣ እንዴት፣ መቼ፣ በማን የሚለውን ጉዳይ ግን ሳይመልሱ አልፈውታል። ኢራንም በሰጠችው ማስተባበያ ምንም የሚፈረም ስምምነት የለም ስትል ገልጻለች። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የሚሰጧቸው መግለጫዎች፣ በማህበራዊ ሚዲያ የሚጽፏቸው ጽሁፎች እጅግ በጣም እርስ በርሳቸው የተቃረኑ አስገራሚ ናቸው። ዛሬ ማታ ስምምነቱ ይፈረማል ካሉ በኋላ ምሽቱ አልፎ ሌሊቱ ላይ ደግሞ በማህበራዊ ትስስር ገጻቸው ትሩዝ ሶሻል መድረክ ላይ ባሰፈሩ ጽሁፍ ትራምፕ ቁጣቸውን ሲገልጹ አድረዋል። ኢራን አሉ ትራምፕ፣ ኢራን ትናንትና በሆርሙዝ ባህረ ሰላጤ ላይ ጥይት ለመተኮስ ወስናለች። ይህ የተኩስ አቁም ስምምነት ሙሉ በሙሉ መጣስ ነው። ኢራን በአንድ የፈረንሳይ መርከብና በዩናይትድ ኪንግደም የጭነት መርከብ ላይ ተኩስ እንደከፈተችም አረጋግጫለሁ ብለዋል። አሁን ለኢራን የመጨረሻ ዕድል የሚሆን ስምምነት ልክ ያለው ይህንን ስምምነት በፍጥነት ካልፈረሙ ኢራን በፍጥነት ትወድቃለች፣ በቀላሉም ትሸነፋለች በማለት የገለጹ ሲሆን ይህ ደግሞ ለኔ ክብር ነው ሲሉ ነው የተናገሩት። ፕሬዚደንቱ ለኤቢሲ ኒውስም ዛሬ ሌሊቱን እንደተናገሩት በፓኪስታን ከኢራን ጋር ለሚደረገው አዲስ ውይይት ከፍተኛ ባለስልጣናት ምክትል ፕሬዚደንት ጄዲ ቫንስ ጉዞን እንደሚያደርጉ ጠቁመዋል። ከዚህ ቀደም በደህንነት ስጋት ምክንያት ጄዲ ቫንስ ወደ ልዑካን ቡድኑ መካከል አይካተትም፣ ለውይይትም ወደ ኢስላማባድ አይሄድም በማለት አስታውቀው የነበሩት ትራምፕ አሁን ደግሞ ጄዲ ቫንስ ወደ ስብሰባው ይሄዳል ብለዋል። የኤቢሲ ኒውስ ጋዜጠኛ ጆናታን ካርል በማህበራዊ ትስስር ገጹ እንዳለው ፕሬዚደንት ትራምፕ ኢራን የተኩስ አቁም ስምምነቱን በከፍተኛ ሁኔታ መጣሷን ቢናገሩም አሁን የሰላም ስምምነት ሊገኝ እንደሚችል ያምናሉ። የዩናይትድ ስቴትሱ ፕሬዝደንት ይሆናል ኢት ዊል ሃፕን፣ በአንድም ሆነ በሌላ መንገድ ይሆናል፣ በጥሩ መንገድ ወይም በከባድ መንገድ ኢራንን እጇን ጠምዝዤ አስፈርማለሁ ሲሉ ለጋዜጠኛው እንደነገሩት ጋዜጠኛውም በማህበራዊ ትስስር ገጹ ጽፎታል። ለተለያዩ መገናኛ ብዙሃን እጅግ በጣም የተራራቁ መግለጫዎችን በመስጠት የሚታወቁት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት ለሶስተኛው መገናኛ ብዙሃን ለብሉምበርግ በሰጡት ቃለ መጠይቅ ሲናገሩ የተኩስ አቁሙ ከማለቁ በፊት ስምምነት ላይ ካልተደረሰ የሁለት ሳምንት የተኩስ አቁሙን ማራዘማቸው በጣም የማይመስል ነገር መሆኑን ተናግረዋል። የተኩስ አቁሙ አይራዘምም፣ የሚያበቃው ማክሰኞ ምሽት ነበረ፣ ነገር ግን እኔ እስከ ሮብ አራዝሜዋለሁ፣ ሮብ ምሽት በዋሽንግተን ሰዓት አቆጣጠር እንደሚያበቃ ጠቁመው እንዲሁም ስምምነቱ እስኪጠናቀቅ ድረስ የሆርሙዝ ባህረ ሰላጤ እንደተዘጋ እንደሚቆይ በመግለጽ በኢራን ላይ ጫናው እንደሚቀጥልም አመልክተዋል። ለፒቢኤስ በሰጡት ቃለ መጠይቅ ደግሞ የአሁኑ የተኩስ አቁም ያለ ስምምነት ካበቃ ብዙ ፈንጂዎችም መፈንዳት ይጀምራሉ በኢራን ላይ፣ ኢራን ውስጥ ያሉ ተራሮች ሜዳ እስኪሆኑ ድረስ እናፈነዳቸዋለን ብለዋል። በኢስላማባድ ላለው ተደራዳሪ ቡድን ስላላቸው ግምትም ሲገልጹ ግባቸው የኒውክሌር ጦር መሳሪያ አለመኖር መሆኑን ገልጸው ኢራን የኒውክሌር የጦር መሳሪያ ሊኖራት አይችልም፣ በጣም ቀላል ነው ይህንን ማስረዳት ብለዋል። ሆኖም ኢራን በድርድሩ እንደምትሳተፍ በእርግጠኝነት እንደማያውቁም ጭምር አምነዋል። እዚያ መሆን አለባቸው፣ ለድርድሩ ኢስላማባድ መምጣት አለባቸው፣ እኛ እዚያ ለመገኘት ተስማምተን ልዑካን ቡድኔም ዛሬ ምሽቱን ተነስቷል ብለዋል። እዚያ ከሌሉ ያም ጥሩ ነው፣ የማደርገውን ነገር እኔ ያውቃለሁ በማለት ገልጸዋል። ትራምፕ ለሌላኛው የአሜሪካ መገናኛ ብዙሃን ለኒውዮርክ ፖስት እንደነገሩት ከሆነ ደግሞ ምክትል ፕሬዚደንት ጄዲ ቫንስ መልእክተኞቹ ስቲቭ ዊትኮፍና ጀሬድ ኩሽነር ቀድመው ወደ ኢስላማባድ እንዳቀኑና በአካባቢው ሰዓት አቆጣጠርም ምሽት ላይ እንደሚደርሱ ይጠበቃል ብለዋል። ነገር ግን በርካታ የሚዲያ አውታሮች ቫንስ አሁንም በዋሽንግተን ውስጥ እንዳሉ ስለሚጠቁሙ የትራምፕ መግለጫ እውነትነቱ ያጠራጥራል በማለት ነው እየገለጹ የሚገኙት። ትራምፕ ኢራን በቅርቡ በሚደረገው የድርድር ዙር እንደማትሳተፍ የሚጠቁሙትን የኢራን መግለጫዎች አጣጥለዋል።
ውይይቶቹን ማድረግ አለብን፣ ይሄ ግዴታ ነው በማለት የገለጹ ሲሆን ስለዚህም በዚህ ጊዜ ማንም ጨዋታ እየተጫወተ አይደለም ብዬ አስባለሁ። የገባነው ጦርነት ነው። እንዲሁም መሻሻል ከታየ ከከፍተኛ የኢራን መሪዎች ጋር እኔ ራሴ በቀጥታ ለመገናኘት ፈቃደኛ መሆኔን ነግሬያቸዋለሁ። የግዴታ ወደ ኢስላማባዱ የፓኪስታን ስብስብ መምጣት አለባቸው። ካልመጡ ግን እንዲህ በሉልኝ፣ ወዮላችሁም አጠፋቸዋለሁ በሉልኝ ብለዋል። ትራምፕ ስለ ጦርነቱ ምክንያት ሲናገሩ አንዳንዶች እንደሚሉት በእስራኤል ተጽዕኖ ወደ ጦርነቱ ተገፍተው እንዳልሆነ አጥብቀው ተከራክረዋል። የግላቸው በሆነው በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ እስራኤል ከኢራን ጋር ወደ ጦርነት እንድገባ አሳምናኝም ገፍታኝም አታውቅም የሚባለው ውሸት ነው በማለት ያጣጣሉ ሲሆን የጥቅምት 7ቱ ወይም የኦክቶበር 7ቱ ውጤት ኢራን የኒውክሌር የጦር መሳሪያ ሊኖራት አይችልም ከሚለው የእድሜ ዘመኔ አመለካከቴ ጋር ተዳምሮ ነው ይህንን ጦርነት ውስጥ የገባሁት ሲሉ አብራርተዋል። አክለውም ፕሬዚደንት ኒኮላስ ማዱሮ በጥር ወር አፍኖ በመውሰድ በቬንዙዌላ ከተደረገው የአሜሪካ ወታደራዊ ዘመቻ ጋር በማመሳሰል በኢራን ያለው ውጤት አስገራሚ ይሆናል ብለዋል። የኢራን አዳዲስ መሪዎች የስርዓት ለውጥ ብልሆች ከሆኑ ኢራን ታላቅና የበለጸገ የወደፊት ጊዜ ሊኖራት ይችላል፣ ብልህ ካልሆኑ ግን ትወድማለች ሲሉ አክለዋል። በሌላ በኩል ደግሞ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ሌላ ልጥፍ የአሜሪካ ወታደራዊ ኃያልነት የሚዲያ ሽፋንን አጥብቀው ተችተዋል። ጦርነቱን እያሸነፍኩ ነው፣ በብዙ መልኩ ነገሮች በጣም በጥሩ ሁኔታ እየሄዱ ነው፣ የአሜሪካም ኃይሎች እጅግ በጣም እየገፉ ነው በማለት የገለጹ ሲሆን ነገር ግን የኔን ድል ለመቀልበስ የአሜሪካ ሚዲያዎች በተለይም ዋሽንግተን ፖስት፣ ዎል ስትሪት ጆርናል እንዲሁም ኒውዮርክ ታይምስ የመሳሰሉ መገናኛ ብዙሃን እጅግ በጣም አጸያፊና አሰቃቂ የሆነ ውሸት እየዘገቡ ነው ሲሉ ተናግረዋል። ጦርነቱን እየተሸነፈን እንደሆነ ያስባሉ፣ እንዲህ ብለው ጽፈውም አሜሪካውያንን ያስፈራራሉ። በተግባር ግን እኛ ጦርነቱን እያሸነፍን ነው፣ ጠላት ተደናግሯል። ምክንያቱም እነዚህ ተመሳሳይ የሚዲያ ሪፖርቶችን ያገኛሉ። ኢራኖችም እያሸነፉ ይመስላቸዋል። ነገር ግን የአሜሪካ መገናኛ ብዙሃን አሸንፋቸዋል ስላላችሁ ያሸንፋችሁ አትምሰሉ፣ በቀጥታ እኔ ልንገራችሁ አውድማቸዋለሁ ሲሉ ተናግረዋል። በባህር ኃይላቸው ሙሉ በሙሉ ጠፍቷል። የኢራኖች የአየር ኃይላቸውም ወደ ጨለማ ማኮብኮቢያዎች ተቀይሯል። ስለዚህም ኢራን እያሸነፈች ነው በማለት ኢራንን ሆነ ብለው እያደናገሯት የሚገኙት የአሜሪካ ሚዲያዎች ናቸው ሲሉ ትራምፕ የአሜሪካ መገናኛ ብዙሃንን አብዝተው ተችተዋል። ኢራንን አሁን ራሱ የባህር መስመሯን ዘግቼ በቀን 500 ሚሊዮን የአሜሪካን ዶላር እንድታጣ እያደረኳትና እያከሰርኳት ነው ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህ በአጭር ጊዜ ውስጥ እንኳን የማይታገስ አሃዝ ነው። እጅግ በጣም አሳዛኝና ሰቃቂ ነገር ነው ኢራን እያሳለፈች ያለችው። እንዲህ የቀጣኋት ሳለ ግን የኔን ድል መዘገብ የአሜሪካ ሚዲያዎች ተስኗቸዋል ሲሉ የአሜሪካ ሚዲያዎች ላይ ጸያፍ በሆኑ ቃላት ሲሳደቡ አምሽተዋል። ትራምፕ በማከልም አሜሪካን የሚቃወመው የውሸት ዜና ሚዲያዎች ኢራን እንድታሸንፍ ይመኛሉ። ነገር ግን ይህ አይሆንም፣ ምክንያቱም እኔ ኃላፊ ነኝ፣ እኔ ቢሮ እስካለው ድረስ ውሸት አያሸንፍም ብለዋል። እነዚህ ሀገር ወዳድ ያልሆኑ ሰዎች በምርጫው እኔን ለመዋጋት የተገደበ ጥንካሬያቸውን እያንዳንዱን ተጠቅመውት ነበረ። ግን ሚዲያዎቹን አሸንፌ እዚህ ደረስኩ፣ አሁንም እዚህ ነኝ፣ ወደፊትም አያቆሙኝም ብለዋል። ፕሬዚደንት ዶናልድ ጄ ትራምፕ እጅግ በጣም አስገራሚ በሆነ ሌላ የማህበራዊ ትስስር ገጻቸው ልጥፍ ደግሞ የኢራንን አገዛዞች እጅግ በጣም አመሰግናለሁ ሲሉ ጽፈዋል። ትራምፕ በዚሁ ልጥፋቸው ላይ እንዳሉት ከሆነ የሆርሙዝን ወሽመጥ በመዝጋት ቀጠናውን በመረበሽ በርካታ ከኢራንና ከመካከለኛው ምስራቅ ሀገራት ነዳጅ የሚገዙ በርካታ መርከቦች አሁን ወደ አሜሪካ የቴክሳስ ወደቦችና የሉዚያና እንዲሁም የአላስካ ወደቦች እየመጡ ከአሜሪካ ነዳጅ እየገዙ ነው። ለዚህ ደግሞ እጅግ በጣም የኢራን አገዛዞችን አመሰግናለሁ ሲሉ አሽሙር አዘል ጽሑፍ ጽፈዋል። በኢራን በኩል ለአሜሪካ ዛቻና የድርድር ጥሪ የሚሰጠው ምላሽ ግልጽና የሚያወላውል ሆኖ ቀጥሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለሩሲያው አቻቸው ሰርጌይ ላቭሮቭ እንደነገሯቸው ከሆነ ኢራን የአሜሪካን ባህሪ በቅርበት እንደምትከታተልና ጥቅሟንና ብሔራዊ ደህንነቷን ለመጠበቅ ተገቢውን ማናቸውንም ውሳኔ እንደምትወስን አስታውቀዋል።
ሮይተርስ የዜና ወኪል የኢራን መንግስት ሚዲያን ጠቅሶ እንደዘገበው አራግቺ ከላቭሮቭ ጋር ባደረጉት የስልክ ውይይት የዩናይትድ ስቴትስ ህገወጥ ባህሪና መሪዎቿ እርስ በርሱ የሚጋጭ አቋሞቻቸው ከዲፕሎማሲው ጥያቄ ጋር የማይመጣጠን መሆኑን ገልጸዋል። የአራግቺ አስተያየት የመጣው በአሜሪካ የተቀመጠውን የ2 ሳምንት የተኩስ አቁም የፊታችን ረቡዕ ሊጠናቀቅ ሰዓታት በተቃረበበት ወቅት ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በተጨማሪም አዲስ ውይይት ለማድረግ ወይም ላለማድረግ እስካሁን በኢራን በኩል ምንም አይነት የተሰጠው ውሳኔ የለም ብለዋል። ኢራን ውስጥ ሆኖ ጉዳዩን የሚከታተለው የአልጀዚራ ዘጋቢ አሊ ሃሺም እንደዘገበው ከሆነ የኢራን አቋም አሁንም እገዳውን እስካልተነሳ ድረስ በድርድር ውስጥ አልሳተፍም የሚል ነው ሲል አስታውቋል። የፓኪስታን አደራዳሪዎች አሜሪካ እገዳውን እንደማታነሳ በግልጽ መልእክት ለኢራን የላኩ ሲሆን ነገር ግን ባለፈው ጊዜም ኢራናውያን ሊባኖስ በድርድር ውስጥ እንድትካተት አጥብቀው እንደነበረ አይተዋል። ወደ ኢስላማባድም ከሄዱ በኋላ ጉዳዩ ተፈቷል። አሁንም የመስማማት እድል አለ። ለምሳሌ አሜሪካ ማዕቀቡን በምታነሳበት ሁኔታ ኢራን ልትሄድ ትችላለች። ሆኖም ግን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለድርድሩ ያለመ ግልጽ መልእክት ልከዋል። ኢራናውያን በድርድር እንዲሳተፉ ጫና አይደረግባቸውም በማለትም አሳውቀዋል ብለዋል። በቴህራን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዞህሬ ካራዝሚ ለአልጀዚራ እንዳሉት ከሆነ ኢራን ጦርነቱን እንደገና ከመጀመር መቆጠብን ትመርጣለች። ነገር ግን የበላይነቱን እንዲያዘችም ታምናለች እና አስፈላጊ ከሆነ ወደ ውጊያ ለመመለስም ዝግጁ ናት ይላሉ። ትራምፕ ሁልጊዜ ማስጠንቀቂያዎችንና የፈንጂ ፍንዳታ የመጨረሻ ቀነ ገደቦችን ይሰጣል። ነገር ግን በተግባር ምን እየተፈጠረ እንዳለ መመልከት አለብን ባይ ናቸው። እናም ኢራን በዛቻ ጥላ ስር ምንም አይነት ድርድር አይኖርም በሚለው አቋሟ ላይ አጥብቃ ትገኛለች ሲሉ ለአልጀዚራ ተናግረዋል። ኢራን ወደ ውጊያው ከመመለስ መቆጠብን ትመርጥ እንደሆነ ለቀረበላቸው ጥያቄ ምርጫዋ ባይሆንም ነገር ግን በተመሳሳይ ጊዜ የፓርላማ አፈ ጉባኤ ቃሊባፍ እንደተናገሩት በጦር ሜዳ ላይ የሚገለጡ አዳዲስ ካርዶች አሏቸው እና ኢራን በጦር ሜዳው ላይ የበላይነት ነበራት ብለው ኢራኖች ያምናሉ። ይህ ደግሞ የኢራን ግንዛቤ ነው። የሚያስገርመው ደግሞ በአሜሪካ በኩልም የማሸነፍና ድርድሩን ኢራን እንደምትፈልገው የሚያመላክት ነው። በኢራኖች በኩል ደግሞ ድርድሩን የሚፈልጉት አሜሪካኖች ናቸው ብለው ያምናሉ። ሁለቱም የአሸናፊነትና የገዳይነት ስሜት አላቸው በማለት ገልጸው ሁለቱም የተራራቀ ፍላጎት ስላላቸው ሁኔታውን ለመረዳት በራሱ አስቸጋሪ ነው ብለዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር ሀገሪቱ ለአሁኑ ከዩናይትድ ስቴትስ ጋር እንደገና መገናኘት እቅድ እንደሌላት አሳውቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ሌሊቱን ለፓኪስታን አቻቸው ኢሻቅ ዳር በስልክ እንደነገሯቸው ኢራን ሁለቱን ገጽታዎች ግምት ውስጥ በማስገባት እንደምትገኝና እንዴት መቀጠል እንዳለባት እንደምትወስን አስታውቀዋል። ለጊዜው ግን ከአሜሪካ ጋር በመነጋገራችን ጉዳይ አልወሰንም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አስቆጪ ድርጊቶችና በአሜሪካ በኩል የሚቀጥለው የተኩስ አቁም ጥሰቶች የዲፕሎማሲን ለመቀጠል ትልቅ እንቅፋት መሆናቸውን ገልጸዋል። ተደራዳሪውም የፓርላማ አፈ ጉባኤ መሐመድ ጋሊባፍ በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት ጽሑፍ እንዳሉት ከሆነ የድርድር ጠረጴዛውን ትራምፕ ወደ እጅ መስጫ ጠረጴዛ ለመቀየር ወይም የታደሰ ጦርነት ውስጥ ለማስገባት እየፈለጉ ነው ሲሉ ትራምፕን ወንጅለዋል። ለድርድር እየተዘጋጀን ባለን ሰዓት የኢራን መርከብን ማጥቃትና ልዩ ልዩ አሳሳቢ እንቅስቃሴ በአሜሪካ በኩል እየታየ ነው። ስለሆነም ይህ ደግሞ ለድርድር ያለንን ፍላጎት የበለጠ የሚቆርጥና የሚዘጋ ነው ብለውታል። በሌላ በኩል የቀይ ባህሩ ውጥረት ጋር ስንመጣ በመካከለኛው ምስራቅ ውጥረት አድማሱን እያሰፋ ይገኛል። ጦርነቱን ለማቆም የተደረገው ዲፕሎማሲያዊ ጥረት የፈረሰ በሚመስልበትና የተኩስ አቁሙ ሊፈርስ ሰዓታት በቀሩበት በአሁኑ አስጨናቂ ሰዓት በኢራን የሚደገፈውና በየመን የሚገኘው የሁቲ እንቅስቃሴ ኃይል ሁለተኛውን ቁልፍ የመካከለኛው ምስራቅ የውሃ መንገድን ለመክበብና ለመዝጋት እየተንቀሳቀሰ እንደሆነ ተመልክቷል። ቀይ ባህርን ከህንድ ውቅያኖስ ጋር የሚያገናኘውን የባብ ኤል መንደብ ባህረ ሰላጤን መዝጋት የሳዑዲ አረቢያ ብቸኛ የቀረው የነዳጅ ኤክስፖርት መስመር በተግባር ያቋርጠዋል ተብሏል። ለዚህም ነው ሀውቲ መግለጫ ከሰጠ በኋላና የቀይ ባህርን ለመዝጋት እየተንቀሳቀሰ እንደሆነ ድርድሩ የማይሳካ ጦርነትን በኢራን ምድር ዳግም የሚጀመር ከሆነ የቀይ ባህር መተላለፊያን አታስቡት ሲል ከገለጸ በኋላ ሳዑዲ አረቢያ ከፍተኛ ድንጋጤ ውስጥ ገብታለች። የዓለማችን ትልቁ የሆነው ዋናው የባህረ ሰላጤ ኤክስፖርት
ማዕከል በሆነው ራስ ታኑራም በኢራን ግጭት ምክንያት ከተዘጋ በኋላ የሳውዲ አረቢያ መንግስት በቀይ ባህር ወደብ ያምቡ በኩል በቀን እስከ 7 ሚሊዮን በርሜል ድፍድፍ ነዳጅ ሲያጓጉዝ ቆይቷል። በለንደን የሶሳ ዩኒቨርሲቲ የኢራን ጥናቶች ማዕከል ተባባሪ ዳይሬክተር የሆኑት አርቪን አዲብ ሞጋዳ እንደሚሉት ከሆነ በኢራን የተገነባው የትብብር ስርዓት ወይም አክሴስ ኦፍ ሬዚስታንስ ዘዴዎቹን ማስተባበሩን እንደሚቀጥል ምንም ጥርጣሬ ሊኖር አይገባም በማለት ገልጸዋል። አዲብ ሞጋዳ አክለውም ሲናገሩ አሜሪካና እስራኤል የኢራንን አጋሮች አንዳንድ ጥያቄዎችን ያካተተ አሳማኝ የሰላም ስምምነት ለኢራን ካላቀረቡ በስተቀር የሆርሙዝ የባህር ወሽመጥ እንደተዘጋው ሁሉም የባብኤል መንደብም የቀይ ባህርም ተመሳሳይ እጣ የሚገጥማቸውና ቀጠናውን ወደሚያውክ ከፍተኛ የሆነ የእርስ በርስ ጦርነት ሊያመራ እንደሚችል ገልጸዋል። ይህንን የባብኤል መንደብና የቀይ ባህርን መዘጋት ደግሞ ዋነኛ ተዋናይ ሆነው የሚመሩት ሀውቲዎች መሆናቸውን ገልጸዋል። በብራሰልስ የሚገኙት ምሁር ጋይ በርተን በበኩላቸው ለመገናኛ ብዙሃን ሲናገሩ እንደ አውሮፓውያን አቆጣጠር በ2023 የእስራኤል ጋዛ ጦርነት ከተቀሰቀሰ በኋላ የሀውቲዎች በቀይ ባህር ውስጥ መርከቦችን ኢላማ የማድረግ ችሎታቸውና ፈቃደኝነታቸውን አስቀድመው እንዳሳዩ አስታውቀዋል። ድርጊቶቻቸው የተወሰነ መራጭነት አሳይተዋል በማለት ገልጸው በተለይም ከቻይና ጋር የተገናኙ መርከቦች በአብዛኛው ሳይነኩ ሲቀሩ ከምዕራባውያን ጋር የተገናኙ መርከቦች ግን የሀውቲዎችን ጥቃት ሸክም ተሸክመው ነበር ብለዋል። ይህ የሚያሳየው በባብኤል መንደብ ባህረ ሰላጤ ላይ የሚደረግ ማናቸውም አዲስ መስተጓጎል ያለምንም ልዩነት ከመሆን ይልቅ ምዕራባውያን መርከቦች ላይ ያነጣጠረ ሊሆን እንደሚችልም ገልጸዋል። በሌላ በኩል ከጦርነቱ ጋር በተያያዘ የባህረ ሰላጤው አረብ ሀገራት ደህንነትና የንግድ ሞዴል ፈተና ላይ መውደቁም ተዘግቧል። እነዚህ ሀገራትም ከቅርብ ጊዜ ወዲህ በሶሪያም፣ በጋዛ፣ በሊባኖስና በየመን ውስጥ ከተከሰቱት እጅግ አስከፊ ግጭቶች ጋር በጂኦግራፊያዊ አቀማመጥ እጅግ በጣም ቅርበት አላቸው። አንዳንዶቹ ከሀውቲዎች ጥቃት በቀጥታ ቢደርስባቸውም በአብዛኛው ከኢራን በድንበሮቻቸው ውስጥ የሚፈጸሙ ጉልህና ተከታታይ የሆኑ የተስፋፉ ጥቃቶችም ጥቂቱም ቢሆን ተርፈው ነበረ። ነገር ግን በየካቲት 28 ቀን የአሜሪካና የእስራኤል ከኢራን ጋር የገቡት ግጭትን ተከትሎ ሁሉም ነገር በቀጠናው ላይ እንደተለወጠ የቱርኩ አናዶሉ የዜና ወኪል ዘግቧል። ኢራን በጦርነቱ ወቅትም ካደረሰቻቸው አጠቃላይ የሚሳኤልና የሰው አልባ በራሪ አውሮፕላኖች ወይም ድሮን ጥቃቶች ወደ 83 በመቶ የሚጠጋው የባህረ ሰላጤው የትብብር ምክር ቤት ጂሲሲ ሀገራት ኢላማም በማድረግ አጸፋውን መልሳለች። ከነዚህም መካከል የተባበሩት አረብ ኤሚሬትሶች እስራኤልን ጨምሮ ከማንኛውም ሀገር በበለጠ ከፍተኛውን ጥቃት ዩኤኢ አስተናግዳለች። ከጦርነቱ የተፈጠረውን ድንጋጤና የወደፊት ጥቃቶችን በተመለከተ ያለው ስጋት ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች በተለይም ኢኮኖሚያቸውን ከነዳጅ ጥገኝነት ለማላቀቅ በሚያደርጉት እጅግ በጣም ከፍተኛ ጥረት ለዓመታትና በትሪሊዮን የሚቆጠር ዶላር የፈሰሰበትን የደህንነት የብልጽግናና የእድል ስሜትም አደጋ ላይ ጥሎታል ተብሏል። በቀጠናው ላይ የረዥም ጊዜ ኢንቨስተር የሆኑትና በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ ውስጥ በጣም ብዙ ኢንቨስትመንቶች ያሏቸው አንድ ባለሀብት ለአናዶሉ የዜና ወኪል ሲናገሩ እንዳሉት ከሆነ የባህረ ሰላጤው አረብ ሀገራት በአስቸጋሪ ቀጠና ውስጥ እንደ ደህንነታቸው የተጠበቁ ቦታዎች ያሏቸው አመለካከት አሁን ፈርሷል በማለት ገልጸው በፊት ሰላማቸውን ነበር የሚሸጡት፣ አሁን ያ ሰላማቸው እየጠፋ ይመስላል እና ለተወሰነ ጊዜ ወደ ቀድሞ ሁኔታቸው ወይም የኢንቨስተሮችን አሜኔታ ለማግኘት እጅግ በጣም ፈታኝ ይሆንባቸዋል። በአብዛኛዎቹ ባለሀብቶችና ኩባንያዎች አይን ከፍተኛ የእምነት ማጣትና ከኤሚሬትስም ሆነ ከሳውዲ አረቢያ የመሸሽ ሁኔታዎች በስፋት ታይተዋል ብለዋል። ይህንን እውነታ ሙሉ በሙሉ የሚያስወግድ የጦርነት ውጤት አላይም ተጋልጠዋል። ሙሉ በሙሉ አስቸጋሪ ሁኔታ ውስጥ ነው ያሉት ብለዋል። ይህ ሁኔታ የባህረ ሰላጤው ሀገራት አዲስ የደህንነት ስርዓት እንዲገጥማቸው አድርጓል። የባህረ ሰላጤው የአረብ ሀገራት ለደህንነታቸው ሲሉ በዩናይትድ ስቴትስ ኦፍ አሜሪካ ላይ ጥገኛ መሆናቸውን የገለጸው አናዶሉ የዜና ወኪል ሌላ ጥሩ አማራጭ ከዚህ ውጪ አልነበራቸውም ብለዋል። በተመሳሳይ ጊዜ ዩናይትድ ስቴትስና እስራኤል በዚህ ጦርነት ውስጥ የወሰዷቸው እርምጃዎች ለባህረ ሰላጤው ሀገራት አዳዲስ የደህንነት ጉዳዮችን ፈጥረውባቸዋል። ወደፊት ሊከሰቱ የሚችሉ ሁለት ዋና ዋና ጉዳዮችንም ያስቀመጠው አናዶሉ የዜና ወኪል አንደኛ የተኩስ አቁሙ ሙሉ በሙሉ ከጸናና ጦርነቱ ከተቋጨ፣ በዚህ ሁኔታ ዩናይትድ ስቴትስና ኢራን እንደ ሆርሙዝ ባህረ ሰላጤ እንደገና መከፈት የመሳሰሉ የተወሰኑ ጉዳዮችም የሚዳስስ የማዕቀፍ ስምምነት ላይ ይደርሳሉ። ይህ
የተኩስ አቁም ሊያራዝምና ወደ ይበልጥ አጠቃላይ ድርድሮችም ሊያመራ እንደሚችል ተስፋ ያለ ሲሆን ይህ ለመካከለኛው ምስራቅም ዘላቂ ሰላምን ባያመጣም ነገር ግን ከቀጠናው ያለው ተስፋ እንደ አዲስ ያየለ ሊሆን እንደሚችል አመልክቷል። ሁለተኛው ደግሞ የተኩስ አቁሙ የሚፈርስና ዛሬ ምሽቱን ጦርነት የሚቀሰቀስ ከሆነ ዩናይትድ ስቴትስና ኢራን ስምምነት ላይ መድረስ ካልቻሉና ተኩስ አቁሙ ከፈረሰ ወደ ጦርነትና ወደ መባባስ ሊያመራ ይችላል። ለምሳሌም በጂሲሲ ሀገራት ላይ ተጨማሪ ጥቃቶችም ወይም በኢራን የኃይል ማመንጫዎች ላይ የሚደረጉ ጥቃቶች ሊከሰቱ እንደሚችሉ የገለጸው አናዶሉ የዜና ወኪል ይህ ደግሞ ኢራን በከፍተኛ ሁኔታ በመካከለኛው ምስራቅ ሀገራት ላይ ይበልጥ ጥቃት እንድትሰነዝር የሚያነሳሳት ሊሆን እንደሚችል አመልክቷል። የትኛውም ሁኔታም ቢከሰት የባህረ ሰላጤው አረብ ሀገራት አሁንም ሰፊ የሆኑ አዳዲስ የደህንነትና የኢኮኖሚ ፈተናዎችን መጋፈጥ የግድ እንደሚላቸው አመልክቷል። ጦርነቱ ዛሬ ምሽት እንኳን ቢጠናቀቅ የመካከለኛው ምስራቅ ሀገራት ወደ ቀደመ ሰላማቸውና ወደ ቀደመ የኢንቨስተር አስተማማኞች መዳረሻ ለመሆን እጅግ በጣም አስቸጋሪ ነገር እንደሚገጥማቸውም አመልክቷል። በሌላ በኩል በመላው ዓለም የነዳጅ አቅርቦት እጅግ በጣም ማነሱን ተከትሎ አሜሪካ የሩሲያ ነዳጅ ላይ የጣለችውን ማዕቀብ ተነስቶ የሚቆይበትን ጊዜ ማራዘሟን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን አስቆጥታቸዋል። አሜሪካ ይህንን እርምጃን በመውሰዷ ሀገራት እስከ ግንቦት 8 2018 ዓመተ ምህረት ድረስ የሩሲያን የነዳጅ ምርቶች መግዛት ተፈቅዶላቸዋል። ዋሽንግተን ማዕቀቡ እንዲነሳ የተደረገው አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት የተከሰተውን የኃይል አቅርቦት መስተጓጎል ለማረጋጋት እንደሆነም ትከራከራለች። ይሁን እንጂ የዩክሬኑ ፕሬዝዳንት በሰጡት መግለጫ ለሩሲያ ነዳጅ የሚከፈል እያንዳንዱ ዶላር ዩክሬንን ለመውጋት ሩሲያን የሚያገዝ ነው በማለት ተከራክረዋል። ፕሬዝዳንት ፑቲን እንደ አውሮፓውያን አቆጣጠር የካቲት 2022 ዩክሬን ላይ ሙሉ በሙሉ ወረራ ሲከፍቱ ሩሲያ ላይ ሰፊ ማዕቀቦች መጣላቸው ይታወቃል። አሜሪካና እስራኤል ኢራን ላይ የፈጸሙት አውዳሚ ጥቃትን ተከትሎ ኢራን እስራኤልንና በገልፍ የሚገኙ የአሜሪካ የጦር ጣቢያዎችንና የነዳጅ መሰረተ ልማቶችን አጥቅታለች። በዚህም ባሻገር የአሜሪካ አጋር በሆኑ አረብ ሀገራት የኃይል ተቋማት የሲቪል መሰረተ ልማቶችንም የአጸፋው ሰለባ ሆነዋል። በጣም ጠባብ የባህር መተላለፊያ በሆነውና 20 በመቶ የዓለም ነዳጅና ፈሳሽ ጋዝ መጓጓዣ የሆነው የሆርሙዝ ወሽመጥንም ኢራን ዘግተዋለች። ይህ የዓለም የነዳጅ ገበያን ትርምስ ውስጥ ያስገባው ሲሆን ወሽመጡ በፍጥነት የማይከፈት ከሆነ የዓለም ምጣኔ ሀብት ውድቀት እንደሚገጥመው እያስጠነቀቁ ባለበት በዚህ ሰዓት አሜሪካ ሩሲያ ላይ የጣለችውን ማዕቀብ ለመጀመሪያ ጊዜ ያነሳችው መጋቢት ወር ላይ ነበረ። ከ3 ዓመታት ቆይታ በኋላ የሩሲያን ነዳጅ እንዳትገዙ ስትል ማዕቀብ ጥላ የነበረችው አሜሪካ በሩሲያ ላይ የጣለችውን ማዕቀብ አንስታ የሩሲያን ነዳጅ ግዙ ለአንድ ወር ስትል ገልጻ ነበር። ይህ ውሳኔም ከዩክሬኑ ዜሌንስኪና አውሮፓውያን አጋሮች ውግዘት ገጥሞታል። ባለፈው አርብ አሜሪካ ነዳጅ ለሚያስፈልጋቸው ተደራሽ መሆኑን ለማረጋገጥ በሚል ላላ ያለው ማዕቀብ መፈጸሚያ ቀኑ እንደሚራዘምም ገልጻለች። የዩክሬኑ መሪ ቮሎዲሚር ዜሌንስኪ ሩሲያ ማዕቀቡን ለማምለጥ በሐሰተኛ ሰነድ በሚንቀሳቀስ 110 መርከቦች 12 ሚሊዮን ቶን ነዳጅ አላት ብለው ያምናሉ። ሽያጩ ለሩሲያ 10 ቢሊዮን የአሜሪካን ዶላር ያስገኛል ያሉት የዩክሬኑ ፕሬዝዳንት ዜሌንስኪ ሩሲያ ገቢውን ዩክሬን ላይ አዲስ ጦርነት ጥቃት ለመፈጸም ታውለዋለች ሲሉ ይከሳሉ። የዩክሬኑ ፕሬዝዳንት ይህንን አሃዛዊ መረጃ ከየት እንዳገኙት ግን አልጠቀሱም። ባሳለፍነው ሳምንት ሩሲያ ከ2360 በላይ ሰው አልባ በራሪ አውሮፕላኖች ወይም ድሮኖችን ከ1320 በላይ የአየር ፈንጂዎችንና 60 የሚጠጉ ሚሳኤሎችን ተጠቅማ በተለያዩ የዩክሬን ከተሞችና ማህበረሰቦች ላይ ከፍተኛ ድብደባ ፈጽማለች። በሚያዝያ የመጀመሪያው ሳምንት ከወሩ ከተፈጸሙ ጥቃቶች እጅግ ከባድ የሆነው ጥቃት በ700 ሰው አልባ በራሪ አውሮፕላኖች ወይም ድሮኖችና ሚሳኤሎች ሲፈጸሙ በጥቃቱ 18 ሰዎች ተገለዋል። በ2022 የተጀመረው ጦርነት አሁንም ድረስ ማብቂያ ሳያገኝ የሰው ልጆችን ሕይወት እንደበላ ለዓመታት ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ